እንኳን ደህና መጣችሁ ወንድሜ። ደህና ነህ? ያው እንግዲህ ቤተሰብ ቀን እንደነገርኳችሁ ነው የነ ዳኒንና የሩታን እንዲሁም የሜሪን ፉከራ ያየችው ቡዜ ሁለቱንም አዳዲስ ቀለበት አሳሪዎች ቤቷ ጠርታ እንግዲህ ማንም እኔ እያለሁ አይነካችሁም፣ ማንም እኔ እያለሁ አይዳፈራችሁም፣ ማንም እኔ እያለሁ እናንተ አጠገብ አይደርስም የሚል ይዘት ያለውን ነገር እንደለቀቀች ተመልክቻለሁ ማለት ነው። እና እውነታው ይሄ ነው በነገራችን ላይ ማለት ነው። እናንተ በዛ በኩል ሆቶ ናችሁ በመጣችሁ ቁጥር በዚህ በኩል እናንተን ሆቶ ነው የሚጠበቃችሁ ሰው ይኖራል። ይሄ ምንም በቃ ወደዚህም ወደዛም ሊባል የማይችል እውነት መሆኑን መረዳት መቻል አለባችሁ። እንደውም እኔ በጣም የሩታን ቤተሰቦች የማደንቅበትና ክሬዲት የምሰጥበት ትልቁ ምክንያት ምንድነው? በጣም ቡዜ በተደጋጋሚ ሆት ሆናለች ወይም ሩታን የመተናኮስ ሩታን የመንካት አይነት ባህሪ ታሳያለች እና ልክ በእሷ ልክ ሆት ሆኖ ቡዜን የሚያስቆም ሰው አለመምጣቱን ሳይ በጣም ጥያቄ ያነሳብኝ ነበርና ልክ ትላንትና አንቺ ዳኒና ሜሪ ሆናችሁ ሆት በሆናችሁት ልክ እሷም ለዛ ነገር ምላሽ ለመስጠት ዛሬ ያደረገችውን ነገር ሁላችሁም የተመለከታችሁ ይመስለኛልና በቃ ይሄ ነው ግብግቡ፣ ይሄ ነው በነገራችን ላይ ማለት ነው። እናንተ በዛ ልክ የሆነ ነገር እናደርጋለን ብላችሁ በመጣችሁ ቁጥር በዚህኛው ወገን ያለ ሰው ተኝቶ እንደማይጠብቃችሁ ሁላችሁም ማሰብ መቻል አለባችሁ ነው አሁን የኔ ትልቁ ፖይንቴ ማለት ነው። ለዛ ነገር መልእክት የሚሰጥ አይነት ነገር ተነግሯል። እኔም ቀን ያው ከሰማሁት ነገር አንጻር ማንሳት ያሉብኝን ነጥቦች አንስቻለሁ። ቡዝዬ ይሄንን ነገር በተለየ አንገል ነው እየተከታተለች ያለችው። ምክንያቱም በቃ የሆነ ክብሬ ተነክቷል፣ የሆነ ነገር ተነክቷል ብሎ የሚያስብ ሰው በቀላሉ እጁን አጣጥፎ ይቀመጣል ብላችሁ አታስቡ ማለት ነው። ይሄ እውነታው ነው። አሁን ለምሳሌ እኔ የማገኘው ጥቅም ከቀረብኝና ከሆነ ነገር የምቀበለው ነገር ከቀረብኝ በጣም ዳንጀረስ ሆኜ ወይም መጥፎ ሆኜ ነው ልነሳ የምችለው እና ቡዜም ያንን ነገር ምናምን እያደረገች እንደሆነ ነው እንደኔ የተሰማኝ ያለው እውነታውን ስንነጋገር ማለት ነው። እና ለማንኛውም አሁንም ቢሆን እኔ ቡዜን ጥፋተኛ አድርጌ በዛሬው ነገር ልቆጥራት አልችልም። ምክንያቱም ሩታ እዛ ጋር የሆኑ 2 እና 3 ሰዎችን አነሳስተሽ መተሻል፣ በዚህ በኩል ደግሞ ብሎክ ይጠብቅሻል። እውነታው ይሄ ነው ማለት ነው። እኔ የሆነ ጥቃት ለመሰንዘር ዛቻ የምፈጽም ከሆነ ዛቻ የምፈጽምበት ሰው ራሱን ለመከላከልና ራሱን ለማዳን ሲል የሆኑ ነገሮችን አድርጎ መጠበቁ የማይቀር መሆኑን እያወቅኩ ነው ያንን ነገር ላደርግ የምችለውና ዛሬ ተመሳሳይ ነገር ነው ከዛኛው ወገን እየተመለከትኩ ያለሁት። ለማንኛውም ያው አብርሽ ሰፖርተር እንዳለው መዘንጋት የለብንም ነው ትልቁ ፖይንት ወይም ትልቁ መልእክት። አብርሽ ለሚያደርጋቸው ለእያንዳንዱ ጥፋቶች፣ ለእያንዳንዱ መስመር የሳቱ ድርጊቶች ቡዜ የተባለች የአብርሽ እህት ሰፖርተሩ ናት፣ ፕሮቴክተሩ ናት፣ ትጠብቋለች። እውነት ሰራ ውሸት ሰራ በወንድምነት ማለት ነው። ለምሳሌ እኔ ወንድም ሊኖረኝ ይችላል፣ እኔ እህት ሊኖረኝ ይችላል። ያኛ ወንድሜ እውነትም አደረገ ውሸትም አደረገ ወንድሜ ስለሆነ ብቻ ያንን ሰው ብሎክ የማድረግ ያንን ሰው ፕሮቴክት የማድረግ ኃላፊነት አለብኝ። ቡዜ ያንን ነገር እየተወጣች እንደሆነ ነው እንደኔ እየተሰማኝ ያለው ማለት ነው። ምክንያቱም ቡዜ ለዚህ ነገር የዳረጓትን ድርጊቶች አንድ ባንድ ወደኋላ መለስ ብለን ማየት እንችላለን። ለምሳሌ ሩታ በሚገባኝ ልክ ክብር አትሰጠኝም የሚል አመለካከት የቡዜ ጭንቅላት ውስጥ እንዳለ በደንብ ተረዱ። ያቺ የመጨረሻ ሩታና ቡዜ መሀል የተፈጠረችውን ነገር ወደ ጎን እርሱት። አጠራቅማ ነው ያንን ውሳኔ ላይ የደረሰችው ማለት ነው። በቃ ሩታ ለእኔ ሪስፔክት የላትም፣ ለቤተሰቦቼ ሪስፔክት የላትም፣ ወንድሜን አታከብርም ከሚል እሳቤ ነው እዚህ ደረጃ ላይ ደርሳ ከሩታ ጋር የዚህን ያክል ግብግብ ውስጥ የገባችው ማለት ነው። ዛሬ እኔ አንድ ነገርን ለሄርሜላ መናገር እፈልጋለሁ ማለት ነው። ተመሳሳዩ አይነት ድርጊት በወንድሟ እስከመጣሽበት ድረስ አንቺ ከአብርሽ ጋር ጸብ ውስጥ እስከገባሽ ድረስ
አብርሃም ወደ ሄደበት ትሄዳለች። ዛሬ ምናልባት ቤቷ ጠርታ እንደጋበዘችሽ ላይሆን ይችላል። ሁሉም ነገር ቤቷ ጠርታ ጥሩ ጊዜ እንዳሳለፋችሁት ላይሆን ይችላል። እውነታው ይሄ ነው ማለት ነው። እውነታው ይሄ ነው። ነገ ምናልባት ሰው ናቸው አይደለ? በአንቺና በአብርሃም መሀል ችግር ሊፈጠር ይችላል። በአንቺና በአብርሃም መሀል አለመስማማቶች ሊፈጠሩ ይችላሉ። የዛን ጊዜ ቡዜ የተባለች የአብርሃም እህት ከማን ጎን ትቆማለች? ከአብርሃም ጎን ትቆማለች። አንቺን እስከነመፈጠረሽ ልትረሳሽ ትችላለች ማለት ነው። ይሄ በአንቺ ላይ ብቻ የተከሰተ ነገር አይደለም። የቡዜ ኤልዱ እኔ እግዚአብሔርን ነው ማለት ነው። እውነቱን ልንገራችሁ ጋይስ፣ ኤልዱ የምትባለውን የአብርሽ እህት ትሁን የአብርሽ አክስት ትሁን አይዶ ነው፣ ግን ደግሞ በጣም ሪስፔክት ያላት በጣም የተከበረች በጣም በቃ ምርጥ የሆነች ሴት መሆኗን በተደጋጋሚ አይቻለሁ። ምክንያቱም ከቡዜ ቀድመን የምናውቀው ኤልዱን ነው። ኤልዱ ቲዩብ፣ ኤልዱ ግሬስ ሰርች አድርጋችሁ ማየት ትችላላችሁ። ወደኋላ ሄዳችሁ ያለፉትን ቪዲዮዎች ማየት ትችላላችሁ። እኔ አብርሃምን ሳቅ ከቡዜ በተሻለ ቀደሜ ላቅ የምችለው ኤልዱን ነው። እስከዛሬ ድረስ በቡዜ ልክ ጣልቃ ስትገባ ተመልክቻት አላቅም። በቡዜ ልክ ነገሮችን ስታወሳሰብ ተመልክቻት አላቅም። እንደ ኤልዱ አይነት ሰው ችግሬን ይፈታል ብዬ ሙሉ በሙሉ መተማመኛዬን ልሰጥ እችላለሁ። ዛሬ ግን ምንድነው እየተመለከተን ያለ ነው? ዛሬ ምንድነው እየተመለከተን ያለ ነው? ወንድሟ ስለሆነ ብቻ ስህተት ሰራ፣ እውነት ሰራ፣ ተሳሳተ፣ አልተሳሳተ ከወንድሟ ጎን መቆም እንደሚቻል ለብዙ ሰዎች እያሳየች ነው ያለችው። አንድ ነገር ልንገራችሁ፣ እዚህ ምድር ላይ ከእናትም ከአባትም ከወንድምም ከእህትም ከልጅም ከሚስትም ሊበልጥ የሚችለው አንድ ነገር ምንድን ነው? እውነት ነው። እኛን የፈጠረን እኛን እዚህ ምድር ላይ እንድንኖር ያደረገን ፈጣሪ በአንድ ነገር አይደራደርም፣ በእውነት አይደራደርም። በመሐላ ደረጃ እራሱ ስንምል ማለት ነው። አሁን ለምሳሌ ከልምድ አንጻር በውሸትም በፈጣሪ ልንምል እንችላለን። እሱ ቸር አምላክ ስለሆነ ምናልባት ላሽ ሊለን ይችላል እንጂ ማለት ነው። በውሸትም እግዚአብሔርን እንደዚህ ነህ እያለን በፈጣሪ ደረጃ እንምላለን አይደለ? እሱ ቸር አምላክ ስለሆነ ምናልባት ደካሞች እንደሆነን እዚህ ምድር ላይ የሰው ልጅን ያክል ድክመት ያለበት ፍጡር እንደሌለ ስለሚያውቅ ላሽ ሊለን ይችል ይሆናል። አላቅም። እዚህ ጋር ድፍረት ተሞልቼ ምናምንም የሃይማኖት እውቀት እንዳለውም ሰው ምናምን ሆኜ ማውራት አልፈልግም፣ እውነታውን ስነግራችሁ ማለት ነው። እና ላሽ ሊለን ይችላል፣ ሊምረን ይችላል። ግን ደግሞ በእውነት የሚደራደር ፈጣሪያችን ወይም አምላካችን እንደሌለ እርግጠኛ ሆኜ መናገር እፈልጋለሁ። ይህንን ነገር እያልኩ ያለሁት እኔ ሃይማኖት ስለሌለኝ አይደለም፣ እኔ የምከተለው እምነት ስለሌለኝ አይደለም። ግን ሁላችንም አምላካችን ብለን መስዋዕት የምናቀርብበት የምንሰግድበት ልመናችንን የምናደርስበት የምንለምነው ፈጣሪ እስካለን ድረስ የሁላችንም ፈጣሪ በእውነት ሊደራደር እንደማይችል እርግጠኛ ሆኜ ስለማቅ ነው። ለምሳሌ ኢትዮጵያ ውስጥ የምናውቃቸው ሃይማኖቶች አሉ አይደል? እውነታውን እንነጋገር ከተባለ ጴንጤ፣ ኦርቶዶክስ፣ ሙስሊም፣ አድቬንቲስት፣ ሐዋርያት እያለን ብዙ ነገሮችን መጥራት እንችላለን። እነዚህ በትክክለኛው ወይም በመንግስት ባወጣውን ብቻ እንውሰደው። በእንደዚህ አይነት መንገድ መሰረት እውነትን የሚቃወም ሃይማኖት የለንም፣ በሀገራችን ስርዓት መሰረት ማለት ነው። ወደ ኤዥያዎቹ መሄድ እንችላለን። ቡዲዝም፣ ሂንዱዝም ምናምን ብዙ ነገሮች አሉ። ግን የትኛውም አምላክ በእውነት እንደማይደራደር አውቃለሁኝ እና እውነት መካድ የለበትም ብዬ ስለማስብ ነው እዚህ ትንታኔ ውስጥ የገባሁት ማለት ነው። ለማንኛውም እውነት እየተካደና እውነት እየተረገጠ እንደሆነ እያሰብኩኝ ስለሆነ ነው ይሄንን ነገር እያልኩ ያለሁት እና እኔ እዚህ ጋር እውነትን ክጄ ከወንድሜ አጠገብ መቆም አልፈልግም። ሐቁን ትቼ ስጋዬ ነው ብዬ ከማስበው አካል አጠገብ መቆም የለብኝም። ዛሬ የተመለከትኩት ያሉት ነገር ያንን እንደሆነ ስለተረዳሁኝ ነው ይሄንን ነገር እያልኩ ያለሁት። ለማንኛውም እናንተ በዚህ ዙሪያ ላይ ምን ሀሳብ ታንሸራሸራላችሁ? ኢቲዝ የኔ ሀሳብ ወይም ይሄ የኔ አመለካከት ነው። እናንተም የሚሰማችሁን አመለካከት እንደተለመደው ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።